የተበሉና የሚጠጡ ሲህሮችና ምልክቶቻቸው በዶክተር አቡ ዘከሪያ ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ምግብን መመረዝ፣ በምግብ ላይ ሲህርን መስራት፣ መጠጥን መመረዝ፣ በመጠጥ ላይ መርዝን ማኖር የጀሃነም ሰዎች ብቸኛ መገለጫ ነውና ተውበትን እስካልተቸሩ ድረስ አላህም እነርሱን ረገመ። በዚሁ አጋጣሚ ታሪክን እያነሱ ማስተማር ደግ ነውና የአንዱ ታካሚያችንን ታሪክ እናብስራችሁ። ወንድማችን ከጓደኞቹ ጋር እጅግ በጣም ይዋደዳል፣ በጣምም ይሉኝታ ያጠቃዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ተከታታዮቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ሐሙስ እንግዲህ እንደተለመደ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬም እጅግ በጣም አስተማሪ የሆነ ትምህርት ወደ እናንተ ይዤላችሁ ቀርብ ያለው ሁሉም ሰው ሊያውቀው ሊማርበት ሊጠነቀቅበት የሚገባ ትምህርት ነውና ሼር ላይ ኮሜንት ሪፖስት በማድረግም ለሌሎች እንዲዳረስ የአፊያም ሰበብ ሁኑ፣ የአጅሩ ተካፋይም ሁኑ እያልኩኝ ሐሳብ አስተያየታችሁን ደግሞ ኮሜንት ስር ማስፈራችሁንም አትርሱ። ማንኛውም ጥቃት ሲኖርባችሁ በሲህርም በጅንም በአይንናስም ጥቃት ሲደርስባችሁ ደግሞ የቀልብ ዶክተር የቴሌግራም ቻናልን በመቀላቀል ኡስታዞችን ዶክተሮችን በማማከር ህክምናችሁንም ማግኘት እንደምትችሉ ኮዲዮ ገልጽላችኋለሁ። እንዲሁም አዳዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። የተበሉና የሚጠጡ ሲህሮችና ምልክቶቻቸው በዶክተር አቡ ዘከሪያ የተጻፈ ትምህርት እንግዲህ እንቀጥላለን ወደ ክፍል 1። የተበሉና የተጠጡ ሲህሮችና ምልክቶቻቸው በዶክተር አቡ ዘከሪያ። ይህንን እድል ማግኘት ኡማውን ማስተማር እንዴትስ ደስ የሚል ተግባር ነው። አልহামዱሊላህ ከወንድሞቻችን ጋር በመሆን በዚሁ ጉዞ ላይ ሳለን አላህም የሸሂዶችን ደረጃ ይወፍቀን ዘንድ ዱዓችን ሲሆን ለዶክተር አቡ ፈራህንና ለባልደረቦቻችንም ጥልቅ ዕውቀትን አፊያን ተመኘው። የተበሉና የተጠጡ ሲህሮች ምን እንዴት እንደሆኑ ልናይ እወዳለሁ። እነኚህ አይነት ችግሮች የሚፈጠሩት በምቀኛ ጎረቤት፣ ጓደኛ፣ ቤተሰብ ብሎም የህይወት አጋር በሆኑ ባል ሚስት ነው። ረሱል ሰለላሁ ዐለይሂ ወሰለም ላይ የተሰሩ የተበሉ ሲህሮች፣ የሚጠጡ ሲህሮች እና አላህ እንዴት እንደጠበቃቸውና የሚያሳውቁን እጅግ በጣም ብዙ ኢስላማዊ መጣጥፎች አሉ። በአልቡኻሪና ሙስሊም ላይ በተዘገበው ሰነድ መሰረት ረሱል ሰለላሁ ዐለይሂ ወሰለም ዘንድ አንዲት ይሁዳዊ ትመጣለች። ይህ ከኸይበር ኋላ ሲሆን ይህችም የተረገመች ሴት ረሱል ሰለላሁ ዐለይሂ ወሰለም ጋር ከበግ ቅልጥም የተሰራ ስጋ ምግብን ይዛ ትመጣለች። ለዓለም እዝነት የተላኩትም ነብይ ያንን ይበላሉ። እኔ ቤተሰቤም ለርሶ መስዋዕት እንሆኑሎት ያ ሐቢበላህ። ይህች ሴት ከጀርባዋ ያዘለችውን ቂም ይዛ ብትመጣም ለዓለም እዝነት የተላከው ነብይ ተመገበው። ይህች ሴት ስሟ ዘይነብ ቢንት አልሐሪስ ትባላለች። የሰላም ኢብን ማሽከም የይሁዳዊ መሪ የነበረ ሰው ነው። ረሱል ሰለላሁ ዐለይሂ ወሰለም ከዚህ እጅግ በጣም ቢታመሙም
ከእርሳቸው ጋር የነበረ ሶሃባ በዚሁ ብቻ ህይወቱን አጣ። የይሁዳውያኑም ለምን እንደመረዙት ሲጠየቁ እውነት ነቢይ መሆንህን ለማረጋገጥ ሲሆን ከሞት ኩሸታም ከሆንክ ነቢይ አይደለህም የሚለውን ለማወቅ ነው። ረሱልም በዚህ ምክንያት ስቃዩን ቀምሰውታል። ስለዚህም እወቁ ነቢያችሁ ላይ የተሰራ ደባ በእናንተ ላይ ከመሰራት ወደ ኋላ አይልም። ምግብን መመረዝ፣ በምግብ ላይ ሲህርን መስራት፣ መጠጥን መበረዝ፣ በመጠጥ ላይ መርዝን ማኖር የጀሃነም ሰዎች ብቸኛ መገለጫቸው ነውና ተውበትን እስካልተቸሩ ድረስ አላህም እነርሱን ረገመ። በዚሁ አጋጣሚ ታሪክን እያነሱ ማስተማር ደግ ነውና የአንዱን ታካሚያችንን ታሪክ እናብስራችሁ። ወንድማችን ከጓደኞቹ ጋር እጅግ በጣም ይዋደዳል። በጣምም ይሉኝታ ያጠቃዋል። በመርካቶ ውስጥ በንግዱ ዓለም ላይ አንድ ላይ የሚሰሩ ናቸው። ሁሌ ምሳቸውን አካባቢው ባለ ኢስላማዊ ሬስቶራንት የሚመገቡም ናቸው። አንድ ወቅት ምግብ በልተው እርሱ እየጠጣ ያለውን ሚሪንዳ ትቶ እጅ ለመታጠብ ይነሳል። እርሱ ከርቀት ሆኖ ያየውን ማመን አቅቶታል። ጓደኞቹ ቶሎ ብለው በመጠጡ ውስጥ የሆነ ነገር ሲጨምሩበት አየ። ይህ ወንድማችን ሁላችንንም ሊያበሽቅ የሚችል ስራን ሰራ። እንደርሱ አባባል ጓደኞቼ ስለማምናቸው ነው ይሄንን ያደረኩት ሲልም ነገረን። እርሱ መጠጡ ውስጥ ሲጨምሩ ቢያያቸውም መጥቶ እያወራ እየተጫወተ እንዳለመጠጣት ትቶ እንደመውጣት ሚሪንዳውን ጠጣው። በመጀመሪያ ጣዕሙ እንደተለወጠበት አውቋል። ለምንስ እንዲህ አደረጋችሁ ብለህ አልጠየካቸውም ስንለው ይሉኝታ እንዳለበትም ብቻ ነገረን። ከዚያ በኋላ የተፈጠረው ታሪክ ነው። ጸጉሩ አንድ ባንድ ይነቃቀላል፣ ደም ያስቀምጥ ነበረ። ንግዱ ግን ሊከስር አልቻለም ነበር። ይበልጥ እንደውም በጣም እየተጧጧፈ የንግድ ቦታ ሆነ። ታሪኩን የምታውቀው ሚስቱ ቦታውን ከእርሱ በላይ ቀጥ አድርጋም ያዘችው። በእርሱ ላይም ኃይለኛ ነበረች። ወንድማችን ግን እቤት የሚውል ታማሚ ሆነ። መጀመሪያ ሲያናግረን ወደ ሆስፒታል እንዲሄድ መከር ነው። ሄዶ ምንም መፍትሄ እንዳላገኘ ሲያሳውቀን ቅድሚያ ሆዱ ሰውነቱ ትጥበት ያሻው ነበርና የሚጠጣውን እንዲያዘጋጅ በነገርነው መሰረት ያንን ጠጣ። ትውከቱ፣ ተቅማጡ እጅግ የሚያስፈሩ ትሎችን ጨምሮ ነበር የሚወጣው። ይህ ሰው ቀን ተቀን ሰውነቱ እየተመለሰ መጣ። አልሐምዱሊላህ። ይሁንና በውስጡ ያለው ሲህር አልወጣም። የሰጠነውን መድኃኒት በሚጠቀምበት ሰዓት ሆዱ እጅግም በጣም ይገላበጥ ነበር። አንድ ቀን ጠዋት ላይ ይሄ ትምህርት ክፍል 2 ይቀጥላል። ብዙ ግንዛቤ እንዳገኛችሁበትም ምንም ጥርጥር የለኝም። በክፍል 2 ሳምንት እስክንገናኝ ድረስ አላህ በሰላም ያገናኘን እያልኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።